በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያ ወስጄ አሳይቼው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጄ ለመረከብ እጄ አናግሬያቸው ነበር። ሰደቡኝ፣ ቤተሰብ ተሳለቁብኝ። አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ቻሌ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛም ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። አልበቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደርጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የሥራ ባልደረባዬ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋለሁ። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የሥራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዚህ ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። እቺ ልጅ ሁላችሁም ታውቋታላችሁ ብዬ አስባለሁኝ። እሷና እናቷ በምን አይነት የህይወት ፈተና ውስጥ አልፈው እዚህ ደረጃ እንደደረሱና እንደውም በቅርብ ጊዜ እንደውም መኪና ገዝታ እናቷ ገዝታላት ተሸልማ ነገር በጣም ብዙ ሰው አስለቅሳለች። ምክንያቱም በጣም እየጣረች የመጣች እናቷ ጉሊት ነበር የምትሰራው። ይሄ መንገድ ላይ ቡና የሚሸጡ ምናምን ብቻ ሙሉ ስትራግል የተሞላበት ህይወት ነበርና
በዛ መሀል ግን እናቷን እያገዘች አሁን በጣም ጥሩ ደረጃ ነው የደረሰችው እና አይ ቲንክ እሱን በማሰብ ይሁን አይደል ነው። ኤኒዌይስ ግን እሷ መስራት የጀመረችው የቦንዳ መሸጥ ነገር ነበር ይመስለኛል። አሁን ላይ ዋና ብራንችን ላይ ያሰበችውን 3 ሱቆች አሏት። ከ3ቱ አንደኛው በጣም ታዋቂውን ሱቅ ቻሌንጅ አስገብታ ልጆችን ላሸነፈው ሰው ሸልማለሁ ብላ ነበርና ያው እንግዲህ ቤት ለምሳሌ የሚሸጥ ሰው ካለ ቤቴ ይሄን ያህል ይሆናል ብሎ ነው ሰውየው የሚገምተው አይደለ? ከዛ በኋላ ደግሞ ደላላ መጥቶ የሚገምተው ግምት አለ፣ ገዢው ደግሞ የራሱን ግምት ያወጣል ነው። በሁለቱ መካከል ምንድነው የተፈጠረው? መጀመሪያ ቻሌንጅ ሲጀመር የ1.5 ሚሊዮን ብር ቻሌንጅ ብላ ነው እሷ ያስታወቀችው። ከዛ በኋላ ደግሞ ማስታወቂያውን ከሰራች በኋላ ልጁ ሄዶ አይቷል። እንዴት ነው ሌሎች ቻሌንጁን የተቀላቀሉ ልጆችም አሉ። እነዛ ሁሉም ልጆች ሄደው ቤቱ ምን እንደሚመስል የት እንዳለ ምናምን እና የመሳሰሉትን ነገሮች ሄደው አይተዋል ማለት ነው። ቻሌንጁንም ሲሰሩ የነበረው በቦታው ነበረ አንዳንዶቹ እሱንም ጨምሮ። በመሃል ምንድነው የተፈጠረው? የቃል የተገባለትን ሱቅ ለመረከብ በሚሄድበት ሰዓት ልጁ ከማን ጋር ነው ሄደው? ከደላላ ጋር። እኔ ሆነን ለመናገር አንዳንድ ጊዜ ይሄ ጥሩ መካሪያ አለ፣ መጥፎ መካሪያ አለና እኔ ይሄ ልጅ ምናልባት በመጥፎ መካሪዎች ምክንያት ይመስለኛል እንደዚህ ሆነው። ሱቅ ሲባል እንዴ ነው ሱቅ ራሱ የለመደውን ቦታ ውስጡ ካሉት ልብሶች እና አጠቃላይ ሙሉ ሴታፑን ማቴሪያሉን እያንዳንዱን ነገር ጨምሮ ማለት ነውና እሱ ሄዶ ከደላላ ጋር ነው። እኔ ብቻ ግን ይሄ የነገሩን ሁኔታ አልተውና የሆነ ሰው ስጦታ ሲሰጠን ነው ይሄ ስጦታ እኮ እንደዚህ አይደለም ብለን እንመልሳለን ጋይስ። እና አንዳንዴ ምን ይባላል ብልጥ ልጅ የያዘውን ይዞ ነው የሚያርክሰው ይባላል። ቤተሰቦች ፍትህ ይሰጠኝ ለእውነት ቁሙልኝ ይላል። ቤተሰቦች ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየኩትም ምንድነው የተባለውን ስጡኝ ነው። እኔም የጠበኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው ዕቃ እንደማይሞላ ባለሙያ ማይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ይሄ ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦቼ ሰርቼ እኮ ነው፣ ሰርቄ አይደለም። እዚህ ጋር ቆሻሻው እየደፋ አናቴ ላይ እናቴ ጋር እጄ እዛ ጋር እኮ ማውን ተስፋ ነው የሰጧት አባቴ ጋር እጄ። ለምን? ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነው። ለምን እውነቱን ወደ ሌላ ነገር ይቀይሩታል? አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ፣ እውነቱ ይሰጠኝ ነው ያልኩኝ። በቃ ሌላ ነገር አልፈልግም። የሞራል ካሳ ራሱ ጠይቃለሁ፣ እከሳለሁ። ቤተሰብ እውነት ምንጊዜም አሸናፊ ናት። የፈለገ ብትገፋ እውነቴን እፈልጋለሁ። እኔ ሌላ ምንም ያወራሁት ቃል የለኝም። እሱም ደግሞ እንግዲህ ከጎዳናንስ ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል። የሚላችሁን እንሰማለን። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚህች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቡን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም። የጠየቃትን ጥያቄ ሲጠይቃት ላይብ ላይ እንዳያችሁት ይህን ዕቃ ባለሙያ ያሳይቸው በጣም የቃረደ ነው፣ የሞተ ነው፣ ዋጋ ያወጣልህም ብለውኛል። ምንድን ነው ማረገው? እንዴት ነው የምታስረክቡኝ ነው ያላት። በቃ ይሄንኑ ነው የጠየቃት። እኛም ነበርም በቦታው። ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን። እዚህ ጋር ማለት መፈልገው ማለት ለምሳሌ ሄዱ ሱቁን ቦታውን ካየ የሆነ ሰው ይሄንን ነው ቃል የገባውለት፣ ስለዚህ እንካ ከተባለ እሱ ነው የሚቀበለው አይደለም? መቀበል ያለበት እሱ ነው ብዬ ነው የማስበው አይደል? ግን ከዛ በዘለለ ግን እኔ የምፈልገው ብሩ ነው፣ ብሩን ስጡኝ ማለት አግባብ ነው ብላችሁ ታስባላችሁ ጋይስ? እንደውም እኔ ልርዳ ያለን ሰው ሊያጠቃ የሄደበት መንገድ እውነት ለመናገር አሳዝኖኛል በእኔ በኩል። ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ እግት ላይ ነው ቤተሰብ ለሱቅ ከዚህ በኋላ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላቅም። በመጀመሪያ እግዚአብሔር ይመስገን። የእውነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምል አላቅም። መላ ኢትዮጵያ ሕዝብ በጣም ከልብ ያመሰግናለሁ።
እኔ ላምን አልችልም። ቤተሰብ እግዚአብሔር ነው ያደረገው ይሄንን ቤተሰብ በቃ ጸሎቴን ሰምቶ ነው ጸልዬ ነበረ። እግዚአብሔር ይመስገን። ሁላችንም በጣም ነው ማመሰግነው። የሪናችን በጣም አመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100 ሺህ ጨምሩ። ሱቄን ልረከብ ታደርጉታላችሁ፣ ተማመንባችኋለሁ 100% ቤተሰብ ሁላችሁም ካሁን ሰዓት ጀምሮ የኔ አካውንት ፎሎ አድርጉ። በ24 ሰዓት ውስጥ እንደው ምን ብሎ ከቻልን አመሰግናለሁ። 100 ሺህ ፎሎወሩን ሲጨምር እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ባረከተኒ ታስቀንስ ገዝቻለሁ። እሺ ችግር የለም። አንቺ ከስተመር እንድትሆኝ ይሄን 2000 አደርግልሻለሁ። በቀጣይ ስትመጪ እንግዲህ እናሳካዋለን። ቤት እንደምታዩት ልጁ ሄዶ ቀድሞ ገና ቻሌንጁን ከመጀመሩ በፊት ከመቀላቀሉ በፊት ቦታውንም ሱቁን ማየት ነበረ ማለት ነውና ካሸነፈ በኋላ ነው እንደዚህ አይነት ስቶሪ የጀመረው ማለት ነው። ብቻ ከዚህ በፊትም እንደዚህ ዱባይ ላይ የሆነች ልጅ እንደዚህ በቻሌንጅ ምክንያት መኪና ወይም ደግሞ በእርዳታ ወይ በቻሌንጅ ምክንያት መኪና እንደዚህ ልትሸልም ብላ አዲስ መኪና አይደለም ብላ ብቻ በጣም እናሳዝንና በጣም ድራማ የምንወድ ህዝቦች ነን። በነፃ የተቀበልነውን ነገር እኔ ለምን ግሬትፉል ነው መቀበልና ማመስገን እንደማንፈልግ አላውቅም። በእርግጠኝነት የልጁ ሐሳብ ላይሆን ይችላል። በዙሪያው በጣም ብዙ ሰዎች ይኖራሉና ስፔሻሊ ደግሞ ያው እንደምታውቁት ደላላ ያለበት ነገር መጨረሻው አምሮ አያውቅም። ማይንድ ሴታችን ብናስተካክለው ከዚህ የተሻለ በጣም ብዙ ስራ ይሰራበት ነበር ብዬ አስባለሁ። ደግሞ ካልፈለገ ሱቁን ራስ መስራት ካልፈለገ ሱቁን ከተቀበለ በኋላ ለሌላ አስተላልፎ ለሶስተኛ ሰው ማስተላለፍ ይችላል። ማከራየት መሸጥ ይችል ነበር። በጣም ያሳቀኝ ፓርት ምንድነው ፍትህ ፈልጋለሁ ከሳለ ምናምን እውነት ለመናገር ሴንስ ይሰጣል አላውቅም። እኔ ይሄ በየትኛው ህግ ራሱ ላይ አስጠይቃት እንደሚችል አላውቅም ለልጅቷ። ብቻ ግን ይሄን ይመስል ነበር። ልጁ መካሪ ቢኖረው ጥሩ ነው። የሚያውቁት ወላጅ ዘመዶች ደግሞ በጣም ብዙ ሰዎች አይዲንግ በዙሪያው አሉና የምታውቁት ሰዎች ካላችሁ መታሩት ብትመክሩት ጥሩ ነው፣ ሳይረፍድበት ማለት ነው። እና ልጅቷ እንደውም አሁን ላይ ሐሳቧን እንደቀየረችና ብዙ የስም ማጥፋት ስላደረገባት እንትኑን ካንስል እንዳደረገችውና ሌላ እርምጃም ልትወስድ እንደምትችል ተናግራለች ማለት ነው። እስኪ ግን በዚህ ዙሪያ ምን ሐሳብ አላችሁ? እስኪ ሐሳባችሁን ንገሩኝ። ላይክ ልጁ ነው ትክክል፣ እሷ ናት ትክክል? ቃል የተገባለትን ነገር አላገኘም ወይስ እንደሱ እንደጠየቁ በካሽ ነበረ መቀበል የፈለገውና ካሽ ነበር መስጠት የነበረባት እሷ? ለዛሬ የነበረን ቪዲዮን ይመስል ነበረ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳቦቻችሁን በኮሜንት በማስቀመጥ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።